ጽናት ለምንድነው ለኪራ እውነቱን የማትነግረው? የጽናት ድርቀቷ ወይንም ደግሞ በቃ እንትኗ በዛ እያላችሁ ነው ማለት ነው። የእውነትን የራሴ ለጽናት ለኪራ ካልነገረችው ጭራሽ ህይወታቸው ሲኦል ነው የሚሆነው ማለት ነው። እሱንም እየጎዳችው ነው፣ ራሷንም እየጎዳች ነው። ስለዚህ ጽናት እውነቱን ለኪራ መናገር አለባት የሚል አስተያየትም አለ። እኔም ደግሞ የምለው እውነቱን መናገር አለባት ነው። ምክንያቱም እውነቱን ካልነገረችው ጭራሽ ሁለቱም ደግሞ ያልሆነ ነገር ውስጥ ነው የሚገቡት። ኪራም በመጠጥ ራሱ እየጎዳ ነው። እወድሻለሁ እኮ አፈቅርሻለሁ እኮ እያለ መጨረሻ ላይ ሲናገር ሰምታችሁታል። ይሄን ያህል ለምን ትጎዳዋለች? ጠይቋታል፣ በቅርበት ጠይቋታል፣ በጸባይም በጉልበትም ጠይቋታል። ስለዚህ ምንድነው የምትፈልገው ጽናት? ምንድነው ለምንድነው የማትነግረው? እኔ ግራ የተጋባውበት ነገር ይሄ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውዶቼ። ስለዚህ ብዙ ሀሳብ አስተያየት እየተሰጡ ያሉት ጽናት ለኪራ መናገር አለባት፣ ለኪራም ደግሞ ወይንም ምሩ እንድትነግረው ማድረግ አለባት። ለምንድነው እንደዚህ ድርቅ የምትለው? እውነቱን ካልነገረችው ወይንም ደግሞ ይሄን ድርቅናዋን ካልተወች ድራማውን አናይም የሚልም ኮሜንት አይቻለሁ ማለት ነው። ስለዚህ በጣም ነው የሚያስጠላው። በጣም ድርቅ ብላለች ማለት ነው። ግን ደግሞ ቁጭ አድርጋ አባትህ እንደዚህ ብሎኛል፣ ከጓደኛቸው ጋራ ከሀሴት አባት ጋራ ዝምድና መፍጠር ይፈልጋሉ፣ ለዛም ደግሞ ቃል አስገብተውኛል አንተን ከሀሴት ጋር ግንኙነት እንዲኖራችሁ ወይንም ደግሞ እንድትጓደዱ እንድትፋቀሩ ቃል ስላስገቡኝ ለዛ ነው ብላ እውነቱን ብትነግረው እሱ ምንም ነገር ሳያደርግ ምን ማድረግ እንዳለበት ያ ቃል ቀስ ብሎ ነገሮችን ይፈታል ብዬ አስባለሁ። ሀሴትም እየቀረበችውና ፍቅር እየያዛት ይመስለኛል ከሱ ማለት ነው። ምክንያቱም ሊፈቀር የሚችል ወንድ ነው ኪራ እንደምታውቁትና ስለዚህ እሷም አፍቅራዊ ይሁን አላቅም የምታሳየው ጸባይ አለ። ከነ ናሆም ቤት ሲመለሱ በር ተቆልፎባቸው ውጭ ላይ ነበረ እንግዲህ ካፌ እየጠጡ ምን እያሉ ነበረ፣ በር እስከሚከፈትላቸው ድረስ ጊዜ እያሳለፉ ነበረ። ግን ደግሞ ትንሽ ግራ ያጋባኝ ነገር ምንድነው ቤተሰቦቼ፣ እሷ ስሜቷ ሌላ እሱ ስሜቱ ሌላ ሆነ። እሷ መናገር አትፈልግም፣ መናገር ትፈልጋለች፣ ግን ደግሞ ደፍራ መናገር አልቻለችም ማለት ነው። እዚህ ጋር በሚተኙ ሰዓት እንዳያችሁት እንግዲህ አንቺ ልበሽ አልጋ ልብሱን እኔ አንተ ልበስ እየተባባሉ በቃ የተወሰነ ደቂቃ ነበር የፈጁት እየተጨቃጨቁ ማለት ነው። እና መጨረሻ ላይ ግን አብሮ ነው የተኙት ማለት ነው። ምክንያቱም በጭራሽ መራራቅ የማይችሉ ልጆች ናቸው፣ በጣም ይዋደዳሉ። ግን ደግሞ እሷም ኪራን እንድትጎዳው አልፈልግም። ኪራ አሁን እውነት ለመናገር እያሳዘነኝ ነው። ጽናትን በእርግጥ አባትዮ ቃል ስላስገባትና እናቱ ስለምትሞት ግዴታ የሱን ዓለምና ወግ ማረግ ማየት አለባት ስለተባለች ቃል ስላስገባት ነው አባትዮ። ግን ደግሞ ቢሆንም በጭራሽ ለሰው ደስታ ብለን የራሳችንን ደስታ ማጣት የለብንም። ጽናትና ኪራ ቢጋቡ ራሱ ቤተሰብ ዋናው ነገር የሁለቱንም የሶስት ቤተሰብ ነው ደስተኛ የሚሆን። አንደኛ ራሳቸው ደስተኛ ይሆናሉ፣ ሁለተኛ አባቶቻቸውም ቤተሰቦቻቸውም ደስተኛ ይሆናሉ ማለት ነው። ጽናት አሁን ድርቅ ብላ አባቴ እንደዚህ አሳድጎኛልና ታሳድጎኝ እሱን ማስቀየም አልፈልግም ትላለች። የቤተሰቦቻቸው ደስታ የልጆቻቸው ወግ ማረግ ነው፣ ደህና ህይወት ትክክለኛ ህይወት መኖራቸው ነው። ስለዚህ ጽናት መናገር አለባት። ለምንድነው ድርቅ የምትለው? ጽናት ትናገር፣ ያለዛ ድራማው ሊያስጠላኝ ነው እኔ ማለት ነው። ስለዚህ ጽናት እውነቱን መናገር አለባት ለኪራ።